ሶሪ ማለት ስላለብኝ ሶሪ። ወራትና ዘመናት ከተቆጠረ በኋላ እኔ ካበቃልኝ በኋላ እኔ ከሰለችኝ ከተውኩት በኋላ ከታከተኝ በኋላ እኛ እኮ የምናረገው ወይ አብርሽና ሩታ እንዲጣሉ አይደለም፣ ሁለቱን ለማስታረቅ እንጂ አብርሽና ሩታ ለያይቶ ማስቀመጥ አይደለም። ነግሬያቸዋለሁ። ያንን ሰዓት ካረገችለት በኋላ አብርሽ ሰላም አይደለም። አንድ ቤት ውስጥ መቀመጥ በጣም የሚደብር ነገር ነው፣ በጣም ማለት ነው የሚያስጠላ። ስለዚህ እኔ አብርሽና ሩታ በዚህ መልኩ ማየት እኔ አልችልም። ሊሆኑም አይችሉም። ሲጀመር እንደዚህ ሊቀጥሉም አይችሉም። በቅርቡ ደግሞ እንደሚታረቁ በቅርቡ ሰላም እንደሚሆኑ ተስፋ አደርጋለሁ። ይሄን ነገር እኔ ፈልጌ ሁሉንም ነገር አስተካክለዋለሁ። ስለሌላው ሰላም ወድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ለሁላችሁም ሰላማችሁ ይብዛልኝ እና ፋሚሊ ከዚህ በፊት አንድ ቪዲዮ ይዤላችሁ መጥቼ ነበር። ያ ቪዲዮ ደግሞ በጣም እውነታውን የሚያጋልጥ ነገር ስለነበር በጣም ብዙ ሰዎች በኮሜንትም ሆነ በአካልም አግኝታችሁኝ ያወራችሁኝ ሰዎች አላችሁ እና ችግር የለውም ፋሚሊ። እንደምታውቁት ለኔ ብዙ ነገር ሊደርስብኝ ይችላል። ነገር ግን ችግር የለውም። እኔ ለአብርሽ የሚሆን ነገር ከሆነ ለኔ የሚደርስብኝ ነገር ምንም ችግር የለውም እና ፋሚሊ ለዩ ቤቱን አሳየኝ፣ ያረፈችበት ቦታ አሳየኝ ብዬው ነበር እና አሳይቶኛል። በርግጥ ያገኘሁት ነገር አለ። ሄርሜላን ግን ላገኛት አልቻልኩኝም። ግን ያገኘሁት ሰው አለ። ብቻ እኔ ለምን እንደሆነ አብርሽን ለመጉዳት በዚህ መልኩ ሁላችሁም ተስፋፍታችሁ እንደዚህ መሆናችሁን እኔ በጣም ግራ እየገባኝ ነው። ቆይ እናንተ የሰው ትዳር ውስጥ ገብታችሁ መበጥበጥ ምናምን አይሰለቻችሁም እንዴ? እስኪ የራሳችሁን ህይወት ለመኖር ሞክሩ እንዴ! ምንድነው? አብርሽ እኮ ባለ ትዳር በቅርቡ ደግሞ ልጅ የሚመጣለት ሰው ነው። ምን ማለታችሁ ነው? ቆይ እንደምታዩት እስኪ እኔ ትላንትና አሁን የሆነ ቪዲዮ አይቻለሁኝ። አሁን አብርሽና ሩታ ያሉበት ሁኔታ በጣም የሚያስጠላ በጣም የሚደብር ቪዲዮን ግማሹን ትንሽ የተወሰነ ላሳያችሁ እችላለሁ። ግን እናንተ በቃ የሚደብር ነገር አታርጉ እስኪ ይባካችሁ። የተለያየ ኮሜንት እየሰጣችሁ ምናምን በቃ ሰውን አገምቱ። እሺ እስኪ በቦታው ሆናችሁ እናንተ ተረዱት። እኔ አሁን የኔ ሚስት ላይ የሆነ ሰው እንደዚህ ገብቶ ምናምን የሚማግጥ ነገር ከሆነ እኔ ገለዋለሁ። እኔ በሩታ ቦታው ይሄን ነገር ሳስበው በጣም የሚደብር ነገር ነው። አብርሽ ታውቃላችሁ፣ ይሄን ነገር የሚያደርገው ፈልጎ አይደለም፣ የሆነ ነገር ተደርጎ ነው። አብርሽ ሚስቱን አስቀምጦ ከሄርሜላ ጋር የሚጫወትበት ምክንያት ምንም የለውም። ራሱን ስለማያውቅ ወይ የሆነ ነገር አርጋው ቢሆን ነው። ስለዚህ እናንተ ሁላችሁም ብትሆኑ ሄርሜላ ልቀቋት፣ አትንኳት ምናምን የምትሉ ሰዎች ስርዓታችሁን ብትይዙ ይሻላችኋል። እሺ እኛ እኮ የምናረገው ወይ አብርሽና ሩታ እንዲጣሉ አይደለም፣ ሁለቱን ለማስታረቅ እንጂ አብርሽና ሩታ ለያይቶ ማስቀመጥ አይደለም። ምንድነው በሰው ትዳር ውስጥ ጣልቃ እየገባችሁ እንደዚህ የምታረጉት? የሰው ትዳር መፋታት መበታተን ምናምን እናንተን ያስደስታችኋል እንዴ? የእውነት በጣም የሚያስጠላ ነገር ነው። አሁን የሚወለደው ልጅ አባቴ የት ነው ምናምን ብሎ ሲያስብ የት ነኝ ሊል ነው። ይሄ ማይሆን ነገር ነው። እሺ አሁን ትላንትና ያየሁት ቪዲዮ አለ፣ ያሳያችሁ እስኪ። ሶሪ ማለት ስላለብኝ ሶሪ። ወራትና ዘመናት ከተቆጠረ በኋላ እኔ ካበቃልኝ በኋላ እኔ ከሰለችኝ ከተውኩት በኋላ ከታከተኝ በኋላ እንደዚህ አይነት ውሳኔ ውስጥ እንደዚህ አይነት ሁኔታ ውስጥ ከገባው በኋላ ወላሂ ወደማልመለስበት ድጋሚ ልቀይረው ወደማልፈልገው ውሳኔ ገብቼ ጸንቼበታለሁ። ምንም ላደርግ አልችልም። እሺ መልካም ጊዜ ይሁንልክ። ከዚህ በላይ መቆም አልፈልግም። እሺ መልካም ጊዜ ይሁንልክ። ከዚህ በላይ መቆም አልፈልግም። ሰላም አያስቀረኝ ምሽት ጽልመት እሄዳለሁ ላያት ካለችበት ድምጿ አይገታኝ የአራዊቱ ጀግና አድርጎኛል ፍቅሯ ልበ ብርቱ አልፈራውም አላመነታም አይኗን ካላየው የለኝም ፋታ። እሺ ቪዲዮን እንዳያችሁት ነው። ያው
አንዳንዶቹ ደስ የሚላችሁ አላችሁ፣ በጣም የምታዝኑ ሰዎች አላችሁ። በጣም ለምታዝኑ ሰዎች ደግሞ ለእናንተ ሪስፔክት አለኝ። ያው የሰው ትዳር እንዲበጠበጥ አትፈልጉም። ነገር ግን እናንተ ይሄ ትዳር ለመጥበጥበጥ ምናምን የተነሳችሁ ሰዎች አንድ ቀን እኔ ያገኘኋችሁ ቀን ግን ይኸውላችሁ ራሳችሁን ትጠሉታላችሁ። እሺ እኔ ዝም ብዬ አይደለም እዝተው የሆነ ነገር ወይ ላለማድረግ አይደለም እዝተው፣ ነገር ግን በእጄ ከገባ ያንን ነገር አደርገዋለሁኝ። እኔ ማለት አያገባህም ምናምን ልትሉኝ ትችላላችሁ። ነገር ግን አብርሽ ላይ እንደዚህ የሚደረግ ነገር ከሆነ እኔ ግዴታዬ ነው። አብርሽ ለኔ በጣም መልካም ሰው እንደሆነ ሁላችሁም ታውቃላችሁ። አብርሽ ደግሞ እንደዚህ ትዳሩን በትኖ ምናምን ሲኖር ለኔ ደስ አይለኝም። ለኔም ብቻ አይደለም ብዙ ሰዎች ደስ አይላቸውም። ሩታ እስኪ በእናታችሁ ሩታ እኔ ምስኪን ቆይ ሩታና አብርሽ ተጣልተው ያንን ሰው ምን እንደሚጠቀም እኮ ደግሞ እንደምታስቡት አይደለም። ሄርሜላ ብቻ አይደለችም። እሺ ሄርሜላ ብቻ አይደለችም፣ ሌሎችም ሰዎች አሉ። ተበታትነው ነው መሰለኝ የሚሰሩት። እኔ አንዷን ልጅ ይዣታለሁኝ ማለት ያለችበት ቦታ በእርግጠኝነት አውቃለሁኝ። ነገር ግን በቀጣይ ቪዲዮ ይዤላችሁ እንደምመጣ ቃል እገባላችኋለሁ። ማለት ያቺ ልጅ ይመስለኛል እኔ ወይ ከሄርሜላ ጋር ነው የምትሰራው ወይ ደግሞ ሌላ ሰው ነው እሷን የላካት። ቡታጀራ ድረስ መጣ ነው ያየኋት። ሄርሜላን ለመፈለግ ስል ነው እሷን ያገኘኋት ባይገርማችሁ። እና ግን እቺ ልጅ መጣ እዚህ ድረስ መጣ ምን ለማድረግ ነው? አብርሽ ላይ ምን ልታደርግ ነው? በጣም ጥያቄ ነው የሆነብኝ። እኔ በአካል አላገኘኋትም ግን እንደማገኛት እርግጠኛ ነኝ። አሁን ራሱ ከመሄዴ በፊት ነው እሷ ጋር ልሄድ ነበር እና ግዴታ እናንተ ጋር ማድረስ ስላለብኝ ነው ይሄን ያደረስኩት። እና ቤተሰብ ሁላችሁም እንደምታውቁት አብርሽና ሩታ ያሉበት ሁኔታ በጣም የሚያስጠላ ነገር ነው። ማለት አላ ተደባብሮ አንድ ቤት መኖር በጣም የሚደብር ነገር ነው። እኔ እንደዚህ ቢሆን አላደርገው። ቆይ እናንተ ሚስታችሁ እንደዚህ የሆነ ከሚስታችሁ ጋር ተኮራርፋችሁ መኖር ምናምን አንድ ቤት ውስጥ መቀመጥ በጣም የሚደብር ነገር ነው። በጣም ማለት ነው የሚያስጠላ። ስለዚህ እኔ አብርሽና ሩታ በዚህ መልኩ ማየት እኔ አልችልም። ሊሆኑም አይችሉም። ሲጀመር እንደዚህ ሊቀጥሉም አይችሉም። በቅርቡ ደግሞ እንደሚታረቁ በቅርቡ ሰላም እንደሚሆኑ ተስፋ አደርጋለሁኝ። ይሄን ነገር እኔ ፈልጌ ሁሉንም ነገር አስተካክለዋለሁኝ። ስለሌላው አያገባኝም። ሌላው ፈርቶ ወይ አውርቶ ምናምን ሊሆን ይችላል ሄርሜላን ደባብቆ ያስቀመጠው ማለት ነው። እኔ ግን ቡታጀራ ድረስ መታ ዝም አልላትም። እዚህ ከወጣች በኋላ ግን መናደድ ስለሌለብኝ እኔ እሷን ባለኝ ጊዜ ባለኝ አጋጣሚ ተጠቅሜ እሷን ፈልጌ ማግኘት አለብኝ። ስለዚህ ፋሚሊዎች እናንተ እባካችሁ ኔጌቲቭ ኮመንት አትስጡኝ። እኔ ይኸውላችሁ ተስፋ እንድቆርጥ አታርጉኝ። ኔጌቲቭ ኮመንት አትስጡኝ። እኔ ማረገው ሰላማዊ ነገር እንጂ ፋቶ ምናምን መለያየት ምናምን እኔ አይመቸኝም። እሺ አይመቸኝም እንደዚህ አይነት ነገር። እኔ ሩታና አብርሽ ሰላም እንዲሆኑ ብቻ ነው የምፈልገው። የሚመጣውም ልጅ አስቡት እስኪ። ሩታንና አብርሽ ባታስቡ የሚመጣው ልጅ አስቡት። ሆዷ ውስጥ እኮ ልጅ ነው ያለው። እርጉዞና የምታስበው ነገር ምንድነው ብላችሁ አስቡ። ይሄ ሩታ ጭንቅላት ላይ ይሄ ሁሉ ነገር ያለው ማለት ነው። ስለዚህ ሄርሜላ ችግር የለውም። ቦታው ላይ ባጣትም የሆነ ቦታ ላይ እንደማገኛት እርግጠኛ ነኝ፣ ተስፋ አደርጋለሁኝ። ማለት እዩ ያሳየን ቦታ ላይ ለቀውታለች። እሷን ለመፈለግ በገባውበት ግን ሌላ ሰው አግኝቻለሁኝ። ያው በሷም ላገኛቸው ስለምችል ብዙ ናቸው ብያችኋለሁኝ። ሄርሜላ ብቻ አይደለችም፣ አብርሽን ለመጉዳት የመጣን ሰዎች ነን ምናምን ሲሉ ሰምቻለሁ። እኛ አብርሽ በጣም እንጠለዋለን፣ ለመጉዳት የመጣን ሰዎች ነን። ያው ችግር የለውም። አንዳንዴ እኮ አብርሽ ያው መልካምነት ለሰዎች አንዳንዴ እንደዚህ ያደርጋል። ምክንያቱም አንተ ጥሩ ስራ ስትሰራ ሰዎች ይጠሉሃል፣ በሰዎች ውስጥ ተወዳጅ አትሆንም። ችግር የለም ያጋጥማል። ያው አብርሽ እኔ የምመክር ነገር የሰው ወሬ አትስማ፣ ችግር የለውም ማለት አንዳንዴ እንደዚህ ያጋጥማሉ። እና እቺ ልጅ አገኛታለሁኝ። ይሄንን ላደርስ ነው ወደ እናንተ የመጣሁት። በቀጣይ ቪዲዮ ልጅቷን ይዤላችሁ እንደምቀርብ ቃል ገባለሁኝ። ፈልጌም ቢሆን አገኛታለሁኝ። አሁን እንደሄድኩኝ ስራ የሚሆነው እሷን መፈለግ ነው። ማለት የሆነ ጓደኛ ያለ አሳያለሁ ብሎኛል። ብቻ እንደማገኛት እርግጠኛ ነኝ። የትም ልትሄድ አትችልም። ቡታጀራ ከሆነ ደግሞ ቡታጀራ በዚህች ጠባብ ከተማ ውስጥ እሷን ፈልጎ ማጣት ማለት አይቻልም፣ አይታሰብም ሲጀመር። እና ስለዚህ ሄርሜላም ያለችበት ቦታ አውቃለሁኝ። ሸሽጋችሁ ልታስቀምጧት ወይ ደግሞ ልታቆዩት አትችሉም። እኔ ግልጹን ስነግራችሁ ማለት ነው።
ዛሬ እዚህ ጋር ብታስቀምጧት ሸሽጋችሁ ብታስቀምጧት አዲስ አበባ ሄዳ ምናምን ልቆይ አችልም። ካብርሽ ጋር እኮ አጋጣሚ ስትሆን እኛም እኮ ካብርሽ ጋር በሆነችበት አጋጣሚ እናገኛታለን። ነግሬያቸዋለሁ። ያንን ሰዓት ካረገችለት በኋላ አብርሽ ሰላም አይደለም እና ስለዚህ ማውጣት የማይፈልጉ ነገር ደግሞ ያው ስጦታ ስለሆነ ነው። በምንም አድርገን ያንን ሰዓት ለማውጣት እንሞክራለን። ያንን ሰዓት እስኪ ከወጣ በኋላ ለውጡን የምናየው ይሆናል። እና ፋሚሊ እናንተ ግን እኔም ማበረታታት አለባችሁ። እናንተ ጋር ግዴታ ቪዲዮ ማድረስ ስላለብኝ ሁላችሁም ቤተሰብ እየሆናችሁ ቤተሰብ ያልሆናችሁ ሰብስክራይብ እያረጋችሁ እና ደግሞ የኔን ድጋፍ የምትፈልጉ ማለት እኔን የምትደግፉ ሰዎች ላይክ ሼር እያረጋችሁ ድጋፋችሁን አሳዩኝ። እና ፋሚሊ በቀጣይ ቪዲዮ ብቻ አላቅም ብዙ ነገር ሊፈጠር ይችላል። እስከዛው ድረስ ግን ደህና ሆኑልኝ፣ ሰላም ቆዩልኝ። እወዳችሁ